ድንበር አካባቢ የምትገኙ እስራኤላውያን በአስቸኳይ ለቃችሁ ውጡ። ይህንን ያለው የሊባኖሱ ሂዝቡላህ ነው። እጅግ እልህ አስጨራሽ ውጊያ እያደረገ የሚገኘው የሊባኖሱ ሂዝቡላህ ከትላንት በስቲያ በእስራኤላውያን ምክንያት በሊባኖስ የሚገኙ ዜጎች በአስቸኳይ ሀገራችሁን ወይም ደግሞ ሰፈራችሁን ለቃችሁ ውጡ ከተባለ በኋላ እሱም የራሱን ማስጠንቀቂያ አስቀምጠዋል። ከሊባኖስ ድንበር 5 ኪሎ ሜትር ርቀት ላይ የምትገኙ እስራኤላውያን ለሚደርስባችሁ ነገርኛ ኃላፊነቱን አንወስድም፣ በአስቸኳይ ለቃችሁ ውጡ እያለ ይገኛል። እንግዲህ ብዙዎች እያወሩ የሚገኙ ስለ ኢራንና ስለ እስራኤል ነው። ነገር ግን የሊባኖሱ ሂዝቡላህ የሚናቅ እንዳልሆነ በተደጋጋሚ በበርካታ ጦርነቶች አሳይተዋል። በርካታ ጊዜያት ከእስራኤል ጋር ተዋግተዋል። በአንዱም ጊዜ ግን ተሸንፎ አያውቅም። ምክንያቱም ደግሞ እርስ በርስ በደንብ ይተዋወቃሉ። ከእስራኤል ጋር ድንበር ናቸው። በድንበር አካባቢ በተደጋጋሚ ከእስራኤል ወታደሮች ጋር ይገናኛሉ። ምሽጎችም አሏቸው። በርካታ መሳሪያዎችም አሏቸው። እንግዲህ በርካታ ጊዜያት ከእስራኤል ጋር ተዋግተዋል። ነገር ግን የሚናቁ እንዳልሆኑ በተደጋጋሚ አሳይተው ነበረ። ይህንንም እስራኤላውያን ያውቁታል። በዚህኛው ጦርነትም በርካታ ነገሮች እየተፈጠሩ ይገኛሉ። እስራኤል የሊባኖሱ ዋና ከተማ ቤሩት ላይ በተደጋጋሚ ጥቃት እየሰነዘረች ሲሆን የሊባኖሱ ሂዝቡላህ ደግሞ በርካታ የእስራኤል ታንኮችን እያጋየ ይገኛል። እንግዲህ ይተዋወቃሉ ብያቸዋለሁ። በተደጋጋሚ ጊዜ በርካታ ነገሮችን ሲደራረጉ አይተናል። አዳዲስ ዜና ሳገኛውንም አደርስላቸዋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።